ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 3 የሽብር ግድያ በኢሃፓ በተለይ ደግሞ በወጣቱ ላይ ያነጣጠረው በሽብር ድልን የመቀዳጀት የፋሽስቱ ደርግ ዘመቻ በመላው ኢትዮጵያ ተካሄደ። በአዲስ አበባ ከተማ ከነበሩት መደበኛ እስር ቤቶች ሌላ በ25ቱም ከፍተኞቹ ማሰቃያ እስር ቤቶች ተቋቋሙ። ከነዚህ አንዱ ካሳንቺስን ማዕከል ያደረገው ከፍተኛ 15 ባምቢስ በመባል የሚታወቀው አካባቢ ቀበሌ 34 የሚገኘው የከፍተኛ 15 ማሰቃያ እስር ቤት ነበር። እስር ቤቱ በተከፈተ 3 ወር ባልሞላ ጊዜ ማለትም እስከ ጥር 1970 ዓ.ም አጋማሽ ባለው ከ1500 ያላነሱ ወጣቶችና ጎልማሶች ታስረውበታል። በእስር ቤቱ ያሉ ታሳሪ ሴቶች ቁጥር እየጨመረ በመምጣቱ ከቁጥር 6 እስከ 9 ያሉት ሰርቪስ ቤቶች በሙሉ የሴቶች ክፍል ሆኑ። ቁጥር 3 ስኳድ ክፍል ተባለ። ይህ ክፍል ተይዘው የድርጅቱ ትጥቅ ክፍል አባልነታቸውን ያመኑና ባያምኑም ናቸው ተብለው የተጠቆመባቸው ይታሰሩበታል። በአብዛኛው በየጊዜው ለሚደረገው ርሸና በርከት ያሉት የሚወሰዱት ከቁጥር 3 እና 4 ነው። ቁጥር 4 በኢሃፓ ወጣት ክንፍ ኢህአወሊ ትጥቅ ክንፍ ተመልምለው በማንኛውም ተግባር ያልተሳተፉ ምልምል ስኳድ የተባሉ በአንድ ላይ የታሰሩበት ክፍል ሲሆን ቁጥር 5 የፓርቲ አባላት ሆነው የታሰሩ እስረኞች ክፍል ነው። ሌላው እስረኛ በሙሉ የታጎረው በጅምር ያለው ባለ አንድ ፎቅ ህንፃ ውስጥ ሲሆን በየጊዜው የሚመጡ አዲስ እስረኞች ክፍል እስኪሰጣቸው ድረስ የምርመራው ክፍል ያለበት ቪላ ቤት አዳራሽ ውስጥ ይቀመጣሉ። እዚህ አዳራሽ ወንዱም ሴቱም ለጊዜው አብሮ ነው ያለው። መጀመሪያ የገባሁበት 9 ቁጥር መራራውን የመጀመሪያ 2 ወራት አሳልፌበታለሁ። እስረኛው እጅግ ከመብዛቱ የተነሳ መኝታ እጅግ ተጠጋግቶና እግር ለእግር ተሰካክቶ ወይም አንዱ በአንዱ ላይ ደርቦ ነው። ቁስለኛ ለሆነ ብቻ ትንሽ ለቀቅ ይደረግለታል። ከምሽቱ 12 ሰዓት በኋላ ማንም ከክፍል መውጣት አይፈቀድለትም። የሰርቪስ ቤቶቹ በር ከውጭ ይቆለፋል፣ መስኮቱም ይዘጋል። እንዲያ በተጨናነቀ ክፍል አየር ማስገቢያም ባለመኖሩ ጣራው የቋጠረውን የእስትንፋስ ውሃ መልሶ ያንጠባጥበዋል። ከገዳዮቹና ከአብዮት ጥበቃዎቹ ኮቴ በስተቀር ረጭ ይላል። ሁሉም የተኛ መስሎ ጆሮውን አንቅቶ የምሽቱን እንቅስቃሴ ይከታተላል። በርቀት በር ይከፈታል፣ ያለየለት ድምፅም ይሰማል። ሁሉም የ3 ቁጥር በር መሆኑን ይጠረጥራል። በተለይ ማታ ግድያ ካለ የሚገደሉትን በሙሉ 3 ቁጥር ይከታሉ። ጥበቃውም ከወቅቱ የተለየ ይሆናል። ከ3 ቁጥር ማንም ሰው ወደ ውጪ እንዲወጣ አይፈቀድለትም። ከምሽቱ ወደ 3 እና 4 ሰዓት አካባቢ በ3 ቁጥር አካባቢ ግርግሩ ይበረታል። ለግድያ የሚወጡት በየተራ ወጥተው እጃቸው ወደ ኋላ ይታሰራል። ከፍተኛ 15 በግቢው በስተግራ ያለውን መናፈሻ መሳይ ጫካ ለግድያ ይጠቀሙበታል። በተጨማሪም ግቢው ፊት ለፊት ያለ ባዶ ሜዳ አለ፣ እዚያም ይገድላሉ። ወደ 9 ሰዓት አካባቢ ተኩሱ ይጀመራል። እንደ አውቶማቲክ መሳሪያ ይለቀቃል። በየመሃሉ የሽጉጥም ተኩስ ይካሄዳል። የተለያዩ ተኩሶችም ይደጋገማሉ። ወደ መጨረሻም ዘግየት እያለ የሽጉጡ ተኩስ ብቻ ይሰማል። ተኩሱ በትንሹ ለ2-3 ሰዓት ይቆያል። ያለ አንዳች ኮሽታ ሁሉም አድፍጦ ያዳምጣል። የተኩሱ ሂደት እንዳበቃ ገዳዮቹ ወደ ምርመራው ክፍል አዳራሽ ይመጣሉ። ይንጫጫሉ፣ ይስቃሉ፣ ያስካካሉ።
ይቦርቃሉ። የአጫፋሪዎቹ የነመስታወት ደምሴ ድምጾች ጎልተው ይሰማሉ። እንደ ከፈለኝ ያሉ ገዳዮችን ማበረታታት ይጠበቅባቸዋልና የደም ድንጋጤ እንዳይዛቸው ሳቃቸውን፣ ደስታቸውን፣ እንክብካቤያቸውን በመለገስ ይሸፍኑላቸዋል። ከበርካታ ውካታ በኋላ ሊነጋጋ ሲል የጭነት መኪና ድምፅ ይሰማል። ከእስረኛው መሃል የተለመዱ ሬሳ አውጪዎችና ጫኞች ዝግጁ ሆነው የሚጠብቁት መኪና እንደመጣ የወንድሞቻቸውን የእህቶቻቸውን አስክሬን የጭነት መኪናው ላይ ይወረውራሉ። ምሽቱ ያበቃል። ደሞ ነጋ። የምሽቱ የርሸና ተኩስ ያን ያህል አስፈላጊ ሆኖ አይደለም። ግድያው ማሸበር ያለበት በግቢው ያለውን እስረኛ ብቻ አይደለም። ቢያንስ በከፍተኛ 15 ባሉት 14ቱም ቀበሌዎች እየተሰማ ቤተሰቡንና ነዋሪውን ሲያሸብር ማምሸትና ማደር የደርግ ቀይ ሽብር አንዱ ዓላማ ነበርና ነው። በየቤቱ ያሉ ሕፃናት እናትና አባት ልጆቻቸው በየእስር ቤቱ ናቸው። የሌሊቱ ተኩስ ሕፃናትን ሲረብሽ እናትና አባትን እየየ ሲያሰኝ አድሮ ይነጋል። በግድያ ማግስት በየእስር ቤቱ ከመጠየቂያው ሰዓት በፊት በሌሊት ነው ወላጅ አካባቢውን የሚያጥለቀልቀው። ማነሽ ባለ ተራ፣ ማነሽ ባለ ሳምንት። እንባና ለቅሶ የተከለከለበትን እርም ለማውጣት እናቶች እንደ አቅማቸው የልጆቻቸውን ስንቅ ቋጥረው በየእስር ቤቱ ደጃፍ አንዴ አጥሩን፣ አንዴ ጠመንጃ የተሸከመውን ጠባቂ፣ ሌላ ጊዜ ወጪ ገቢ የቀይ ሽብር ኮሚቴ አባላትን ደጅ ሆነው ይቃኛሉ። አንዳቸው ካንዳቸው ደፍረው አያወሩም። የዛሬ መርዶ ለማን ዕጣ እንደሚወጣ አላወቁም። ብቻ ሁሉም ልጁን ይስላል። ተጫውቶ ያልጠገበው አድጎ ያላበቃው ልጃቸው ድቅን ይልባቸዋል። በዚያ ዘለግ ባለ ቁመናው ሳቅ እያለ የሚቀልደው ልጃቸው መንገድ ላይ ተጥሎ እንዳዩት ወጣት ጭንቅላቱ ተፈርክሶና በደረቱ ተደፍቶ ድቅን ይልባቸውና ድንገት ሳያስቡት እመቤቴ አንቺ አውጭኛ ብለው ድፍት ይላሉ። አባ እማ ብላ መሃላቸው ውሽቅ ብላ የምትተኛው ልጅነቷን ያልጠገበችው ልጃቸው የለችም ከሚል ቃል ጋር ልብሷ ሲወረወርላቸው ይታያቸውና አንተ ኡራኤል ብለው ሁለት እጃቸውን ወደ ሰማይ ዘርግተው ወደ ኡራኤል ይማጸናሉ። የሸረፋ አባት ልጆ እርምጃ ተወስዶበታል፣ ምግቡን አንቀበልም የሚል ድምፅ ጆሮአቸው ላይ ያቃጭልና ያ አላህ ቢስሚላሂ ብለው በደመ ነፍስ መሬቱን ይስማሉ። በድህነት አቅማቸው ማገዶ ለቅመው እየሸጡ በየሰው ቤት እንጀራ ጋግረው ያሳደጉትና አድጎ ይጦረኛል ያሉትን ለእግሩ ጫማ የሌለው ልጃቸውን 2 ሽልጦ ዳቦ ይዘው የመጡት ምስኪን እናት ኮረብታው ድንጋይ ላይ ቁጭ ብለው ያነቡታል። እየተላለፉት ያደገው እኩያ ወንድሟ በደም ተለውሶ ዝርግት ብሎ ይታያትና ስቅስቅ ብላ የምታለቅሰዋ በከዘራቸው መሬቱን እየቆረቆሩ ልጄ አደክና ለሞት በቃህ እያሉ የሚተክዙት አባወራ ሁሉም እስር ቤቱ አጥር ላይ ሆኖ ሲጠባበቅ በዘግናኝ ጎርናና ድምፁ ድንገት ሰልፍ ያዙ፣ ስርዓት ይኑራችሁ እያለ የያዘውን ጉማሬ እያወራጨ የወጣው አብዮት ጥበቃ ሁሉንም ቤተሰብ ከገቡበት የጭንቅ ዓለም ሳባቸው። እናቶች እየተደበደቡና እየተሰደቡ ስንቅ ማቀበሉን ይዘውታል። የግድያ ማግስት ነውና ከምግብ አመላላሾቹ በቀር ማንም እስረኛ ወጥቶ ቤተሰብ እንዲገናኝ አይፈቀድም። ብቻ ከልምድም ወላጅ ይዘው የመጡት ስንቅ ገብቶ በምላሹ ተለዋጭ የምግብ ሳህን የደረሰው ወላጅ ተመስገን የነገን ደግሞ እግዚአብሔር ያውቃል እያለ ምስጋናውን በውስጡም ቢሆን ያሰማል። የዮሐንስ ስዩም ቤተሰብ ይጮሃል አጥር ላይ ሆኖ አለሁ አቤት አቤት እያለች እህቱ ከሰው ውስጥ ተሽሎክሉካ ወደ አጥሩ ትጠጋለች። ይዛ የመጣችውን ስንቅና የበፊት ልብሶቹን እየወረወረላት ዮሐንስ የለም
ሲላት በበድን መንፈሷ መሬት ላይ ተደፋች። ወንደሰን ገብረ ማርያም የለም አልኮት እኮ ማዘር ዞር ይበሉ ሲላቸው በእጃቸው የያዙትን ፔርሙዝ ለቀው እጃቸውን እያወራጩ ወዴት እንደሚሄዱ አያውቁትም። ብቻ ይዘላሉ። አንተነህ ልብሱን ያለው ያዢ፣ ያን ነፍሰ ገዳይ ደግሞ ልጄ ብለሽ ትጠይቂያለሽ? ይዘሽ ሂጂ ዕቃሽን። ልጅህ አለ የለምም የተባለውም አንዱ ለሌላው አዘነ። የሁሉም ዓይን እንባ ይረጫል። ሁሉም የተራ ጉዳይ መሆኑን በውስጡ እያብሰለሰለ የልጃቸውን አለመኖር የተነገራቸውን ሌሎቹን ያጽናናሉ፣ ደግፈው ወደ ቤት ያደርሳሉ። ከዚህ በቀጠለ መልኩ ግና ማስተዛዘንም ሆነ ማልቀስ ወንጀል ነው። በቤት ውስጥ ላሉ ሕፃናትም አይነገርም። አንዳንድ ወላጆችም ሳይነገራቸው ልጄ አንድ ቀን ይመጣል እያሉ በተስፋ ይኖሩ በርካታ ናቸው። ግድያው በየሳምንቱ ይቀጥላል። ዛሬ የዘለለው መጪውን እግዚአብሔር ያውቃል ከማለት ሌላ አቅም የለውም። ዛሬ ልጅሽ የለም ተብለው እየለፈለፉ የሄዱ እናት ሁለተኛውም ይደገምና ምን ትሆኛለሽ ተብለዋል። ከፍተኛ 15 እስር ቤት በግድያ ማግስት ግቢው በዝምታና በትካዜ ይዋጣል። ሁሉም ጠዋት ለመጸዳዳት ሲወጣ ማን እንደሞተ በመንሾካሾክ መጠያየቅ፣ ማጣራት ይከናወናል። ለዚህ ደግሞ እነ ሳንቾ ዋና አቀባዮቹ ናቸው። አጭር ድቡልቡሉ ሳንቾ በጥቁር መልኩ ላይ በፈጠጠው አይኑ ከጎርናና ድምፁ ጋር እስረኛው ክፍል ብቅ ካለ ወሬ ይዞ መምጣቱን ሁሉም ስለሚያውቁ ጆሮአቸውን ይሰጡታል። ሳንቾ ደንባራና ፈሪ በመሆኑ ማለት የሚፈልገውን ለአንዱ ለሌላ እንዳትናገር ብሎ ሹክ ይላል። ሌላም ክፍል ሄዶ እንዲሁ ራሱ እየዞረ ለሌላ እንዳትናገር እያለ ወሬውን ወዲያው ያዳርሰዋል። አዲስ እስረኛ ሲመጣ በፍጥነት ከአንዱ ወደ ሌላው መረጃ ያቀብላል። ማታ የተገደሉት እነማን እንደሆኑ በጠዋት የዜና ምንጭ ሆኖ ያገለግላል። ለነባሳ ዝምባይሳ ዋና ተላላኪ ቢሆንም በግቢው ዲሲፕሊን ኮሚቴ አባልነቱ ይህን ያህል የከፋ ጉዳት ያላደረገ እንደውም እስረኛውን የሚረዳ ነበር። ወንድምና እህት አብረው ታስረዋል። ወንድሟ በምሽቱ ርሸና ተገድሏል። አታለቅስ አትችልም፣ ዝም አትል አልቻለችም። ያ እጁን ተመቶ የተያዘ መልከ መልካም ወጣት ጀግና የኢሃወሊ ልጅ ኢሃፓ ያቸንፋል እንዳለና እንደ ናቃቸው አውጥተው ገለውታል። ለእኛ የትግል አጋራችን ለቴንሽ ደግሞ ወንድሟም ነው። ወንደሰንን ገለው ቀይ ሽብር ለዘላለም ይኑር መፈክር ያስወርዳሉ። እነ ከፈለኝና በላይ ሌሊቱን በረሸኗቸው አስክሬኖች እነ መስታወት ደምሴና ሌሎች ትንንሽ ገዳዮች ተኩስ ይለማመዱበታል። ማታ ሲገድሉ አድረው ቀን እንድንስቅላቸው ድብደባቸውን ይጀምራሉ። ማታ ሲረሽኑ አድረው በማግስቱ የእዝን የምግብ ሳህን ይዘርፋሉ። ማታ የገደሉትን እስረኛ ጃኬትና ጫማ ለመውሰድና ለመልበስ ይጣደፋሉ። ከፍተኛ 15 በዚህ መልኩ ቀይ ሽብር ጋፕ እስካለበት ሚያዝያ 1970 ዓ.ም መጨረሻ ድረስ በየሳምንቱ ቢያንስ 20 ወጣቶች በአማካይ ተገድለዋል። የጥቃቱ ሰለባዎች በከፍተኛው ያለውን እስረኛ በተለያየ መልኩ ማሰቃየቱ አንዱ የቀይ ሽብር ዓላማ ነበር። ያንን አይበገሬ ጠንካራ ኃይል ለቆመለት ዓላማ ወደ ኋላ ማይል የላብ አደሩና የአርሶ አደሩ ተሟጋች ሆኖ የተነሳ ትኩስ ኃይል በቁጥጥር ስር ውሎ ለደርግና ካድሬዎቹ አጨብጫቢ ማስደረግ የሚቻለው በማንኛውም መንገድ በማሰቃየት፣ በመግረፍ፣ ሴት ልጆቹን አስገድዶ በመድፈር፣ የቤተሰብ ንብረትን በመውሰድ፣ በግድያ ወዘተ የበላይነትን ለመቀዳጀት የተወጠነ የፋሺስቶች ቀይ ሽብር በሰው ልጅ ላይ ይደርሳል የማይባለውን የጭካኔ በትር አሳልፎ ሄዷል። ቀይ ሽብር እውን የሰው ልጅ እንዲህ አይነት ድብቅ ባህሪ አለውን አሰኝቷል።
እውን ሰው በሰው ላይ አውሬ ይሆናልን? ሰው ሰውን ለማሰቃየት ያለው አቅምና ጉልበት ከምንም በላይ እንደሆነና ደርግና ካድሬዎቹ አሳይተውናል። ልጅን ገድሎ እናትና አባቱ በራፍ አስክሬን መጣል አይተውም እልል ይሉ ዘንድ ማስገደድ ተደርጓል። የገደሉትን አስክሬን ሌሎች አብሯቸው እንዲያድሩ አድርገዋል። የአንድ ቤተሰብ ወንድማማቾችን፣ እህትማማቾችን፣ ወንድምና እህትን ገድለዋል። የሕፃናትን አባትና እናት ገድለው አውላላ ሜዳ ላይ ጥለዋል። ይህ ሁላ ግፍ ታዲያ የተካሄደው ይበልጡኑ ሁሉንም አስረው በቁጥጥር ስር ካዋሉ በኋላ ነበር። የእስረኛውን ምግብ እየበሉ ልብሱን እየተላበሱ ሲገሉ ሊኖሩ መፈክራቸው ቀይ ሽብር ለዘላለም ይኑር ነበር። በየሳምንቱ መግደል መደበኛ ስራቸው ይሆን ዘንድ ጥረዋል። ከፖለቲካው ባሻገርም በቂም በቀል በመንፈስ ቅናት የተመኟትን ለማግኘት የስንቱን ቤት ዘግተዋል። በከፍተኛ 15 በኢሃፓና በኢሃወሊ አባልነት የተጠረጠረ ሁሉ ከታሰረ በኋላ ከግርፊያው ባሻገር የተለያዩ የማሰቃያና የስነ ልቦና ሰለባ ሂደቶች ተከናውነዋል። ምንም ውስጥ የሌሉትን ቁመናቸው ረዥም አፍሮ አንዳንዶቹም ፂም ስላላቸው ብቻ ተደብድበዋል፣ ተገድለዋል። ከየቦታው የመሰላቸውን ወጣት ሁሉ ከየመንገዱና ከየመሽታ ቤቱ አምጥተው ያሰቃያሉ፣ ይገርፋሉ። ወጣት ሆኖ ያልታሰረ ካዩ እንዴት ላይ ያስቻለ ብለው ያመጡታል። ወጣትነት ብቻውን ለማሰር ለመግረፍና ለመግደል መስፈሪያ ሆነ። ስለ ድርጅቱ ምንም የማያውቀውን የዘውትር ቤቱ ከሆነው ባንኮኒ አክለፍልፈው አምጥተው ረዘም ያለውን መልከ መልካም ወጣት ምርመራ ክፍል አስገብተው ገልብጠው ይገርፉታል። ለምን እንደሚገረፍና ምን እንደሆነ ያልገባው ይህ ገራገር የግርፉ ናዳ ሲበዛበት እንዴ ምንድነው የምትፈልጉት ይላቸዋል። የኢሃፓ አባል ነህ እያሉ ያዋክቡታል። ኢሃፓ ሰው ይሁን ምን አያውቅም። ምን ውስጥ ነህ እያሉ ይቀጠቅጡታል። መዋቅሩን ማወቃቸውን ለማሰማት የት ነህ? ጥናት ክበብ፣ ቤዚክ፣ ሊግ፣ ሰብሪጅን፣ ሲስ፣ ቤዚክ እያሉ ሲወርዱበት ራሱን መቆጣጠር ያቃተው ተደብዳቢ ከሚቀባጥሩትና ከሚጠሩት የተያዘለትን በመቅለብ በተደጋጋሚ ሲስ ነኝ፣ አዎ የሲስ አባል ነኝ፣ ሲስን አውቀዋለሁ እያለ ቀባጥሮ ከግርፋቱ እፎይታ በማግኘት በልምራ ሲሉት የጥርስ በረዶን የብርሌ ጠጅ ጓዶቹን ጠቁሞ ያመጣው ወጣት እስከ ዛሬ ድረስ መጠሪያና መለያ ቅጽል ስሙ ፍቃዱ ሲስ ሆኖ ቀርቷል። ተፈላጊ ልጆቻቸው በጊዜው በመሰወራቸው ብቻ ወላጅ ቤተሰቡን የእስሩ ተቋዳሽና የስቃዩ ተጋሪዎች ሆነዋል። በቤተሰቡ የኑሮ ሁኔታ የመንፈስ ቅናት ውስጥ የገቡ የቀበሌ ተመራጮች መላ ቤተሰቡን ለእስር ዳርገዋል። ከፍተኛ 15 እስር ቤት እንደገባው የምርመራ ክፍል ውስጥ አስገብተውኝ ሄደዋል። አንዲት የተበጣጠቀና የቆሸሸ ልብስ የለበሱ እናታየው በየቤቱ እንጀራ እየጋገሩ ልጃቸውን ቤተሰባቸውን ያስተዳድራሉ። ልጅሽን ካላመጣሽ ተብዬ ይዘው ገርፎኝ ነው ብለው እጃቸውን አሳዩኝ። ምን እንዳደረጓቸው አላውቅም። ክንዳቸው ላይ ደም ያለማቋረጥ ይፈሳል። ከውስጥ የለበስኩትን ካናቴራ ወጣሁና ግጥም አድርጌ አሰርኩላቸው። የሚፈሰው ደማቸውና ሁኔታቸው ዛሬም ይታየኛል። ስማቸውን ግን ዘነጋሁት። ሙሉ ፀሐይ። አቶ ፍቅሬና ወይዘሮ ሽታ በልጃቸው ሳምሶን ምክንያት የከፍተኛ 15 መከራን ተጋርተዋል። ልጃችንን እንድንሰጥ ታሰርን፣ አናውቅም ብለን ለ3 ወር ተቀመጥን። በኋላ ሁሉም ነገር እያበቃ ሲመጣ ግድ ሆነና ያለበትን እናውቅ ነበርና አምጥተን ሰጠን ይላሉ አቶ ፍቅሬ። ከፍተኛ 15 እንደተከፈተ አቶ ግርማቸው ፊሊክስ ከልጆቻቸው ዳንኤልና ዳዊት ጋር ታሰሩ። አባዬና ወንድሞቼ ለመታሰር ያበቃቸው አባዬ ከለውጡ በፊት በአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ፋካልቲ ሲያስተምር የባዘነው ባይሳ አለቃው ነበር። በተጨማሪ አባዬ በዚያን ጊዜ ኢንጂነር በመሆኑ ጥሩ ስራ አለው። ኑሯችንም በጣም ጥሩ ነው። ባሳዝን በዚህ ቀና ስለነበር
ለውጡ መጥቶ ቀይ ሽብር ሲጀመር መጀመሪያ የመጣው እኛ ቤት ነው። ሌሊት ወደ 10 ሰዓት መጥተው አባዬንና ሁለቱን ልጆቹን በአባዬ ላዳ መኪና ይዟቸው ሄዱ። ባሳዝነው አመጣጡ አባዬን በሆነ ስህተት ለመግደል ነበርና መኪናውን አባዬ እያሽከረከረ ወደ ከፍተኛ 15 እስር ቤት እንዲወስዷቸው ያደርጋል። አባዬ መኪናውን እጅግ ቀስ እያለ ያሽከረክር ነበር። ባሳዝን አባዬ ፍጥነት ጨምሮ ወይም ሌላ ባህሪ አሳይቶ ሁሉንም ሊገላቸው ነበር የፈለገው። ግና አልተመቻቸለትም ነበር መሰለኝ። ነጋበትና ወደ እስር ቤቱ ወሰዳቸው። ከዚያ እናታችንን ጨምሮ ዮሐንስ፣ እኔም፣ አመሉም፣ ኢያሱም የ6 ዓመት ሕፃን ብቻ እቤት ስትቀር ታሰርን። ቤተሰባችን በሞላ ተሰቃየ። በመጨረሻም ተፈታን። ከተፈታን 8 ዓመት በኋላ ወንድማችን ዮሐንስ በ1978 ዓ.ም ከከርቸሌ ገደሉት። እጅግ ልናምን አልቻልንም። ከ8 ዓመት እስር በኋላ ዮሐንስ እኮ ፍቃድ እየወጣ እቤት ይመጣ ነበር። ማን ይህን ጠረጠረ? አባታችን ቀደም ብሎ ቢያርፍም በዮሐንስ ሞት እናታችን እጅጉን ተጎዳች። የቁም በሽተኛም ሆና እህህ እንዳለች አረፈች። ሀገሩም ሰፈራችንም አስጠላን። ሁላችንም ተሰደድን። የተረፍነው ያለነው አሁን በሰው ሀገር ነው። የዚያ ዘመን መከራ ዛሬም አልለቀቀንም። ቲቲ ግርማቸው ስለ አባቷና ቤተሰቧ ሁኔታ ከተናገረችው ነፍሰ ጡር ሴቶችም የስቃዩ ተጋሪ ነበሩ። አረመኔው ፋሺስቱ ደርግ ከሚታወቅበት ጭካኔው አንዱ ነፍሰ ጡር ሴቶችን መግደል ነበር። የ9 ወር እርጉዟ ብርሃንና ሰላም ማተሚያ ቤት የምትሰራዋ የ4 ኪሎዋ ዳሮ ነጋሽ በዚህ አሰቃቂ ሁኔታ የተረሸነችዋ ተጠቃሽ ብትሆንም በየቦታው በርካታ ነፍሰ ጡሮችን ደርግ ረሽኗል። እንደ ብርሃኔ ዳርጌ የእስር ቤት ትውስታ የሕግ ባለሙያው አቶ ናርዶስ ለማ የከፍተኛ 15 ስቃይን ከተጋሩት አንዱ ነው። እሱ በታሰረ በቀጣይነት ባለቤቱን ወይዘሮ ቴነሽ ጥሩ ሰውን አሰሯት። የአቶ ናርዶስ ባለቤት ልትወልድ የደረሰች ነፍሰ ጡር ነበረች። አምጥተው ምርመራው ቪላ ቤት የሲሚንቶ ቅዝቃዜ ያለበት በረንዳ ላይ ጥለዋታል። እስር ቤቱ በገባች በቀናት ውስጥ ምጥ ይዟት እያለ ያሾፍባታል። ምጡ እየባሰም ሽንት ውሃ እዚያው በረንዳ ላይ እንዳለች ሲፈስ አፋፍሰው ወደ ሆስፒታል ወሰዷት። ልጇን እንደተገላገለች መልሰው እስር ቤት አመጧት። ከዚያም ለታሰረችበት ወራት በቀን አንዴ አራስ ልጇን ለማጥባት ብቻ እየተፈቀደላት ሄዳ መታ ትታሰራለች። ጡቷ እያጋተ በማበጡ በጣም ትሰቃይ እንደነበረ ናርዶስ እዚያው እስር ቤት ይነግረን ነበር። ቀደም ሲል አብረው በመስራት የሚተዋወቁ ንብረታቸውን ለመዝረፍ ወይም በሚሰሩበት ቦታ በእውቀትም በስራ ቅልጥፍናም የሚበልጧቸውን ይህን አጋጣሚ በመጠቀም እያሰሩ አሰቃይተዋል፣ ገለዋል። እኔንና በላይን ሸሽጓል ብለው ነበር ያሰሩን። በኋላ ግን ከፈለኝ ሲያየው ናዝሬት የገላዲዮስ ትምህርት ቤት አስተማሪው ነበር። በሚያስተምርበት ጊዜ ከፈለኝ ጥሩ የመማር ፍላጎት የሌለው ትምህርት ቤት በጥባጭ ክፍል ውስጥ ረባሽ ስለነበረ የወንድሜን ክፍል በአብዛኛው ስለማይገባና በሚገባበት ጊዜ ስለሚረብሽ የአስተማሪነት ቅጣቱን ይሰጠዋል ወይም ከክፍል ያባረው ነበር። ወላጅ እንዲያመጣ ያደርገው ነበር። በዚህ አጋጣሚ ከፈለኝ 34 እስር ቤት ሲያገኘው ለመስታወት ይህንን ሁኔታ ይነግራትና ይህ ነው የማይባል ድብደባ ከደበደቡት በኋላ ሁለቱም ብብት ውስጥ ጋዜጣ አስገብተው እሳት ለቀውበት ለረጅም ጊዜ የተሰቃየ ነው። ወንድሜ አለማየሁ እንደ ማንኛውም መምህራን ለተማሪዎቹ እንደ አባት በመሆን እሱ እንዲማርለት እንዲስተካከል እንጂ ሌላ ጉዳይ አልነበረውም። እሱ ግና ያንን በቀል ይዞ በዚህ አጋጣሚ እጁ ስለገባለት ከመስታወት ጋር በማቃጠል ገላው ከመሽተቱም በላይ አልፎ ተርፎ ይህ አስቀያሚ እያለች በሻቦላ እግሩን ወቅተው ለብዙ ጊዜ ከተሰቃየ በኋላ ሁኔታው ተጣርቶ ምንም ሳይሆን በሕይወት አለ አሁን። ከፈለኝ ይህን ያደረገው በበቀል ነው። አለማየሁ በኢሃፓ ውስጥ በዲሞክራቲክ ፍሮንት አካባቢ ያለ ደጋፊ ብቻ ነበር።
የዓለማየሁ ወንድም የይብቃው ምስክርነት ነው። በተጨማሪም የእስር ቤቱ ተጋሪ ግርማ ክፍለ መስቀል ስለ ዓለማየሁ ይህንን ይላል። ናዝሬት የከፈለኝ መምህር የነበረው ዓለማየሁን ከፈለኝ በቂም በቀል ገርፎትና ቆሳስሎ ከመግረፊያው ቢሮ ጀርባ ወርውረውት ጋቢ ለብሶ ተኝቷል። ዓለማየሁ ከወንድሙ ይብቃው ጋር ይመሳሰላል። ዓለማየሁ በጣም ስለቆሳሰለ ገራፊው ከተማ ይመጣና ይህም በቃ ወደ ቆማጦቹ ወደ ጀግኖች አምባ መውሰድ ነው ይላል። በጣም ስለቆራረጡት ነው። በውስጤ ታድሏል ነው ያልኩት። ምክንያቱም እኔ ወደ ሞት አምባ እየሄድኩኝ ነበርና እኔ በድርጅቱ ውስጥ ያለኝ ቦታ ስለታወቀ በቃ እሱ ሊኖር ነው እያልኩ በሱ ጀግኖች አምባ መባል እቀና ነበር። በከፍተኛ 15 ተደብድበውም ሆነ ገና ሳይደበደቡ አኩሪ ጀግንነት የፈጸሙ በርካቶች ናቸው። ለአብነት ያህል ከበርካቶቹ በጣም ጥቂቶቹ የኢሃወሊ ጀግና ወጣቶች ኢያሱ በቅጽል ስሙ ማሙሽና ሞገስ በቅጽል ስሙ ሙኒ፣ ገድል ከኢሃወሊ የትግል እመቤት የነበረችው እቴነሽ ገብረ ማርያም እንደተናገረችው ኢያሱ ወይም ማሙሽ የ30 ቀበሌ የኢሃወሊ መሰረታዊ ድርጅት ጸሐፊ የነበረ አውቀዋለሁ። ከመታሰሩ በፊት እኔ ቢይዙኝ ምንም ምስጢር አላወጣም፣ ተደብድቤም አልሰቃይም፣ ሰውም አልጠቁምም። ስለዚህ ወንድሜ ከሚኖርበት ፎቅ እመራለሁ፣ ከዚያ እወድቃለሁ እያለ ይነግረኝ ነበር። በዚህ መሰረት ከፍተኛ 15 ገራፊው ሰለሞን በርሄ አስያዘው። ቀደም ሲል ፈትለ ወርቅ የምትባል የዚሁ ቀበሌ ወጣት ሰለሞን አስይዟት ተልትለው ነው የገረፏት። ኢያሱ ተይዞ ሲገረፍ መሳሪያ አለኝ እመራለሁ በማለት ስቴዲየም አካባቢ የሚገኘው ሕንፃ ወሰዳቸው። እንዳለው በሚያውቀው መስኮት ወደ ታች ሲወረወር ዛፍና ኤሌክትሪክ ሽቦ ላይ ያርፋል። ሕይወቱ አልጠፋም ነበርና ለማዳን ሆስፒታል ቶሎ ብለው ይወስዱታል። እዚያው የእጁን ደም ስር ቆርጦ ሞቷል። ሞገስ ዘውዴ ወይም ሙኒ የቀበሌ 33 ወጣት ነው። ተጠቅሞበት ከነጽፈት ማባዣ ታይፕ ጋር ይያዛል። ከፈለኝና ሌሎቹ ታይፑን አሸክመው በአጎዛ ገበያ በኩል ወደ ከፍተኛ 15 እስር ቤት ይወስዱታል። ሙኒ ግንፍሌ ወንዝ አካባቢ ሲደርስ ታይፕ መጻፊያውን እንደያዘ ግንፍሌ ወንዝ ውስጥ ሊገባ ሲል ከፈለኝ ተኩሶ ይገለዋል። ከዚያም እስር ቤት ውስጥ ከፈለኝ የድሃ ልጅ ገደልኩ እያለ ሲፎክር ነበር። ቀነ ጎዶሎ 13 ለኢህአፓ ያለው ፍቅር ለብቻው ነው። በሕይወት ዘመኑ ካጫወተኝና ከማስታውሰው ትንሽ ይጻፍለት። ታሞ አልጋ ይዞ አሁን ገጽ 14 ደርሻለሁ እያለ በዚያ መከረኛ ከፍተኛ 15 እስር ቤት የሚያውቀውን እየጻፈ ነው ከዚህ ዓለም በሞት የተለየው። የጻፈውን ለማግኘት ብጥርም አልቻልኩም። ምናልባት ይህን መጽሐፍ ያነበቡ ወንድሞቹና እህቱ ለቀጣይ ጽሑፌ ይልክልኝ ይሆናል ብዬ ተስፋ አድርጋለሁ። ጀግናው የኢሃወሊ ወጣት የቀበሌ 27 ነዋሪ የነበረው ታደሰ ደሳለኝ ይባላል። ታዴ ሁሌ እኔ ከቀን ሁላ 13 አይሆነኝም፣ የምሞተው በ13 ነው እንዳለ ትክክለኛ ወሩና ዓመተ ምሕረቱን ባላስታውሰውም የሞተበት ቀን 13 ነው። ከፍተኛ 13 እስር ቤት እንደተከፈተ በሬ ላይ ቆሜ ሳላስበው የከፍተኛው ገራፊ ጆሮ ቆራጣው ጌታሁን ተሾመ ያዘኝ። ቀኑ በ13 ነው። ከሌሎች ሁለት አብዮት ጥበቃዎች ጋር በእግር ወደ ከፍተኛ 15 ይዘውኝ ጉዞ ጀመርን። እግረ መንገዳችንን ሌሎች አንድ ሁለት ጨመሩና ከፊት አስቀድመውን ከኋላ ይከተሉናል። ከካሳንችስ በቲቶ ጎዳና ወደ አስመራ መንገድ እየወሰዱን ትንሣኤ ብርሃን መስቀለኛው መንገድ ስንደርስ ሳያስቡት በስተቀኝ በኩል ባለው ወደ ትንሣኤ ብርሃን በሚወስደው መንገድ ፈትለክ አልኩኝ። ወዲያው ተኩሱን እላይ ላይ ዘረገፉት። ዚግዛግ እየሰራው መንደር ውስጥ ገብቼ አመለጥኳቸው። ያ መስቀለኛ መንገድ ወደፊት የኛ ጊዜ ከመጣ ታደሰ አደባባይ እንዲባልልኝ በቀጣይነት ሲያጫውተኝ የዚሁኑ መዘዘኛ ቀን 13 ሮጬ ባመለጥኩ በወሩ ልክ በ13 ዳግመኛ ያዙኝ።
አሁን ከፍተኛ 15 ተከተትኩ። ከእስር ከወጣ በኋላ ታዴ ደፋር ነው። ምድረ ገራፊና ገዳይ ካገኘ ሰድቦ አስደንብሮ ነው የሚያስኬዳቸው። አንድ ምሽት ሞቅ ብሎኝ ከሰፈሬ ፊት ለፊት የማሳርግባት መጠጥ ቤት አለች። ወደ መጠጥ ቤቷ ስገባ አንድ ሰው ባንኮኒው ጋር ባለጌ ወንበር ላይ ቁጢጥ ብሎ ከባለቤቷ ጋር አፍ ለአፍ ገጥሞ ያወራል። ጀርባውን በሰጠኝ በኩል ቆምኩና ባለቤቷ ስትታዘዘኝ ላይኝ ቀስ ብሎ ዞር ሲል የከፍተኛ 15 ገራፊና ገዳይ ዘአማኑኤል ነው። ስንት ሺውን አሰቃይተው ገለዋልና አላወቀኝም። እንዳየኝ ብቻ ሰውነት የተለዋወጠ። ወዲያውኑ ዘአማኑኤል ቀጥ ብለህ እንድትወጣ አልኩት ስሙን ጠርቼ። ብቻ የያዘውንም ሳይጠጣ ዘሎ በረረ። ከገደሉም በኋላ ምንም ችግር ቢኖር አሁንም የኖርን እኛ ነን። ነፍሱን ይማርና በሕይወት እያለ ያወጋኝ ትዝታው ነው። ምግብ ጠለፋ፣ ሽሮ ብቻ። የመጀመሪያ እስረኞች የተጋራናቸው በርካታ ጉዳዮች አሉ። ማታ ማታ በደርግ ካድሬዎች የተዘጋጀ መጽሔት ለየክፍሉ ይታደልና በእሱ ላይ መወያየት ይደረግ ነበር። መወያየት ቢደብረን እንኳን አንዱ እያነበበ ማድመጥ ነበረብን። ሌላው ሁል ጊዜ ጠዋት ጠዋት ውይይት ይባልና ከየክፍሉ ወደ መገረፊያው አዳራሽ እስረኛው ይጠራል። በዚህ ውይይት የማይሳተፍ ተገርፈን መሄድ ማንችል ብቻ ነን። የውይይት ስብሰባው ልክ ከጠዋቱ 3 ሰዓት ጀምሮ እስከ እኩለ ቀን ይዘልቃል። በተለያዩ ርዕሶች ላይ እነከፈለኝ፣ በላይ፣ ከተማና ሌሎች ይደሰኩራሉ። አብዮቱን ስለ መንከባከብ፣ ስለ አብዮቱ ጠላቶች፣ ፊውዳሊዝም፣ ካፒታሊዝም፣ ኢምፔሪያሊዝም እንዲሁም የኢህአፓ ውግዘት ይካሄዳል። መፈክር ይወርዳል። አሁን እስረኛው እየበዛ በመምጣቱ 9 ቁጥርን ለሴቶች እስረኞች ለቀን ከሌሎች ጋር በጅምር ካለው ሕንፃ እንደ ኮሪደር ካለች ክፍል ይዘናል። ይህ ክፍል በተለይ ከከፈለኝ የከንተቀን እይታ ሰውሮኛል። ያለሁበት እች ኮሪደር ታዲያ በስተቀኝ ወደ ክፍሉ መግቢያ በሯን በጣራ ቆርቆሮ ከለል አድርገን ነፋስ እንከላከላለን። ስንተኛም እንደዚሁ። ጠዋት ጠዋት ውይይት ተብሎ ሁሉም ሲሄድ እዚች ክፍል ብቻዬን እቀራለሁ። ከርቀት እንደኔው ተገርፎ ያልወጡ አልፎ አልፎ ሲያስሉ ይሰማኛል እንጂ ሌላ ኮሽታና እንቅስቃሴ የለም። ልክ 5 ሰዓት ሲሆን ቤተሰብ ስንቅ ይዞ ስለሚመጣ ምግብ አመላላሽ ስኩፒኒዎች ብቻ ከውይይቱ እንዲወጡ ስለሚፈቀድላቸው የነሱ ትርምስ ይጀምራል። የአንዳንዱን እስረኛ ምግብ ገና ከሳህኑ ያውቁታል። የማን አሪፍ ምግብ የማን ደባሪ እንደሆነ ሁላ ያውቃሉ። ሌላ ቀርቶ የአንዳንዶቹን በየቀኑ የሚመጣውን የምግብ አይነት ያውቁታል። እስረኛው ውይይት ላይ ሆኖ ችግር የለባቸውም። ያመጣሉ፣ ያስቀምጣሉ። ተለዋጭ ሳህን ለቤተሰብ ይሰጣሉ። ከላይ ታች ደረጃ መውጣት መውረድ፣ ሳህን ማንኳኳት፣ ሁሉም በየአቅጣጫው ይተራመሳል። ከቤተሰብ ከሚመጣው ምግብ በቀን ቢያንስ ወደ 50 ምርጥ ሳህን ለቀይ ሽብር ገዳዮችና ገራፊዎች ለብቻ ይቀመጣል። በደንብ በልተው በደንብ ጠግበው በደንብ ይግረፉ፣ በደንብ ያሰቃዩ፣ በሚገባ ይገሉ ዘንድ ምርጥ ምርጥ ምግብ በሥነ ሥርዓት ተወስዶ ይቀመጥላቸዋል። ይህንን የሚያካሂዱ የተካኑ እስረኞች ስላሉ ገና የነደጀኔ ሀብተ ማርያም፣ ዮሴፍ ነጋሳ፣ ብርሃኑ ዘሪሁን ወዘተ የመሳሰሉት ሳህን ሲመጣ ከነኚህ ጠላፊዎች ሌላ ሊቀበልም አይፈቀድለትም። ባለምግቡም በልተው የወረወሩትን ሳህን ለማምጣት ከሄደ እንኳን ሊገረፍ ይችላል። ነገም ገና የሚመጣው ምግብ ለነሱ እንደሆነ እያወቀ ያስመጣል። ደፍሮ አታምጡ ቢልም ዱላው ወደ ግድያ ሊያመራው ይችላልና ምግቡን ወስደው በመብላታቸው ደስ ብሎት ሳቅ እያሳያቸው ባዶ ሳህኑን ለነገ ቤተሰብ ያዘጋጃል። በዚህ የምግብ ጠለፋ ምርር ያላቸው አንዳንዶቹ ቀስ ብለው በሚግባቧቸው አመላላሾች በኩል ቤተሰብ ሲያመጣ ስጋ ወጥ ከሆነ ከላይ ሽሮ እንዲያደርጉበት መልእክት አስተላለፈ። ጥቂት ብልጦች የጀመሩት ለጊዜው ሰራ። ጠላፊዎቹ የለመዷቸው ሳህኖቹም ቢሆን ስጋ ወጥ መሆኑን ካላረጋገጡ ተሳስተው ሽሮና ሌላ ከወሰዱ ያስገርፋቸዋልና በጥንቃቄ ነው። ገዳዮቹ ስጋ በልታ ናቸውና። የለመዷቸው አንዳንድ ሳህኖች ሲከፈቱ
ሽሮ የሆነው እየበዛ በመምጣቱ ታማኝ ጠላፊዎች ተቸገሩ። ቀስ በቀስም ከላይ ሽሮ ከስር ዶሮ፣ ስጋ እየተደረገ እንደሚመጣ ተደረሰበትና አንዳንዶቹ ለግርፊያ ተዳረጉ። የመኢሶኑ ብርሃኑ ዘሪሁን ምግቡ በየጊዜው ከሚወሰድበት ታሳሪ አንዱ ነው። እጅግ በጣም ሰልችቶታል። እንደ ሌሎች እስረኞች በአጥር ተንጠልጥሎ ቤተሰብ ማናገር ከማይፈቀድላቸው አንዱ ነው። ሆኖም በርቀት በጅምር ካለው ሕንፃ ፎቅ ላይ ወጥተው በእጅ ምልክት በርቀት መኖራቸውን ይገልጻሉ። ቤተሰቦቻቸውንም ያያሉ። ቤተሰብም ከሩቅ ያያቸዋል። ብዙ ጊዜ ጥየቃ የምትመጣው ባለቤቱ ናት። በዚህ ቀን ብርሃኑ ጋቢውን እንደተከናነበ በዛ ረዥም ቁመቱ ፂሙን አሳድጎ ፎቁ ላይ ብቅ ብሏል። ከታች ፀሐይ ለመሞቅና የየግል ጉዳዩን የሚጫወተው እስረኛ ፊቱን ለፎቁ ሰጥቶ ተደርድሯል። ብርሃኑ የእጅ ሰላምታን እንደሰጠ ወዲያው አጥር ላይ ያሉትን ጠባቂዎች እየተከታተለ ባለቤቱን በድምፅ ምልክት እጁን እያወራጨ ሽሮ ብቻ ሽሮ ብቻ የሚል ንቅናቄ ያሳያል። ወዲያው ባለቤቱ ገባት መሰል ፈገግ ብሎ ተሰናበታትና ወረደ። ብርሃኑ መልእክቱን ለማንም መንገር አልፈለገምና በራሱ ዘዴ አስተላለፈ። ያም ሆኖ ግና የብርሃኑ ባለቤት ሽሮም ብትሰራ ሳህኑ ገና ሲታይ ውሰዱኝ ውሰዱኝ ያሰኛልና አልቀረለትም። ከፍተኛ 15 አሰቃቂው የምግብ ጠለፋው ቆንጆ ምግብ በሚመጣበት ሰዓት ምግብን ስለሚያውቁ ይወሰዳል። በተለይ የዮሴፍ ነጋሳና ቤተሰቦች ደህና ቤተሰቦች ስለሆኑ ሁል ጊዜ ሳህኑ አይገኝም። ሁል ጊዜ በጣም ይሰቃይ ነበር። አንድ ቀን በሆነ ሰዓት ላይ የዮሴፍ ነጋሳ ዘመድ ሲመጡ ዲአፍሪክ ፎቅ ላይ ሆነን ቁልቁል ሳይ አየኋቸውና ሄጄ ምግቡን አተረፍኩለት። አትርፌ ይዤ ከመጣው በኋላ ተጠርቼ ተገረፍኩኝ። በተለይ እግሬ ላይ ገረፈኝ ግርፍ ጠባሳው አሁንም አለ። እነ ደምሴ ስኳር አምጡ እየተባለ የሚመቱትን እነ ሰለሞን በርሄ እረ ስንቱ እሺ ብለን በመስጠታችን እንገረፋለን። ጸጉ የተባለ ሰው የሰጠው ምስክርነት። ለዋናዎቹ ከሚደረገው የምግብ ጠለፋ ሌላ ተራ ካድሬዎችም የእስረኛውን ምግብ ይከጅላሉ። ምግብ አመላላሾቹ ምግቡን ከቤተሰብ እየተቀበሉና የሚጠለፈው ተጠልፎ ወደየክፍሉ የሚገባውንም አስገብተው ወዲያው ወደ ውይይቱ እንዲቀላቀሉ ይጠበቅባቸዋል። እኔ እዚያሽ ኮሪደር ውስጥ እንቅልፌም ሳይመጣ አንዳንዴ የባጤ ቆጡን የሚለፈልፉ የአብዮት ጥበቃዎች ስለሚያሰለቹ እንደተኛ ሰው መስላለሁ። ልክ ምግብ ገብቶ እንዳለቀ ቀስ እያለ የሚመጣ የኮቴ ድምፅ ይሰማኛል። ስለለመድኩት አስተኛኘቴን ቶሎ ብዬ አስተካክልና ብርድ ልብሴን ተጠቅልዬ በትንሽ ጭላንጭል አቅጣጫዬን አስተካክላለሁ። ግርማ የ28 ቀበሌ ነዋሪ ቦዘኔ የአብዮት ጥበቃ ነው። ኮሚኒስት የሚል ቅጽልም የተሰጠው የተሸከመውን ክላሽን ጫፍ ግራ እጁ ላይና ጭንቅላቱ ላይ ቀይ ሪባን ስለሚያስር ነው። ግርማ በተኛውበት ክፍል በስተቀኝ ያለውን ቆርቆሮ ከለላ ቀስ ብሎ ከፈት ያደርግና ይገባል። ራመድልና የምግብ ሳህኖቻችን ያሉበት ጋ ቁጢጥ ይላል። አሁን በደንብ ይታየኛል። ክላሹን በሰደፉ መሬት ላይ አድርጎ በግራ እጁ እንደያዘ ተለቅ ያለውንና ያማረውን አንድ ሳህን ቀስ ብሎ ይከፍትና ክዳኑ እንዳይንኳኳ ቀስ ብሎ ያስቀምጥና ሳህን ውስጥ እጁን ሰደድ አድርጎ አንድ ግብዳ ጉርሻ ያነሳና ይጎርሳል። አፈጣጠኑና አወጣጡ ሳቄን ያመጣዋል። ሲውጥም በፍጹም ጥርሱን አይጠቀምበትም። ሌላ ሳህን ይከፍትና አንድ ምት ይደግማል። ከዛ ሌላ ከፈት ያደርግና ቀመስ አድርጎ ይተውና ከመጣው ብርቱካንና ሙዝ ኮት ኪስ ውስጥ ይከትና በሌላ አቅጣጫ ወዳለው ቻይና ሆል ወደሚባለው ይገባል። እዚያ ሲገባ ከዓይኔ እይታ ይሰወራል። ብቻ ሳህን ሲከፍት ሲዘጋ ይሰማኛል። በዚህ መልኩ እየተዘዋወረ ከርሱን ይሞላና በሌላ በኩል ወጥቶ እያገሳ ይሄዳል።
በከፍተኛ 15 ምግብ ጠለፋው ሳህን እየታየ ነው። ሳህኑ ደስ ካላቸው ምግቡን ባይበሉትም ይጠለፋል። አንዳንዴ ደስ ካላቸው ወይም የማይፈልጉት ምግብ ከሆነ ለኛ ከመመለስ ይልቅ ወስደው ከነምግቡ ያስቀምጡታል። ዋና ጠላፊዎቹ ወርቁና ሽመክት ነበሩ። ወርቁን አንዴ ገራፊው ሰለሞን በርሄ ሰክሮ አድሮ ምግብ እንዲያመጣ ያዘዋል። ሂድ ምግብ አምጣ ይለዋል በስካር መንፈስ። ወርቁ ሲበር ሄዶ በትልቅ ሳህን የመጣውን የደጀኔን የዶሮ ወጥ አሪፍ ምግብ ያመጣለታል። ሰለሞን ያይና ከመቅጽበት ተነስቶ እንዴት በዚህ ሰዓት እንዲህ አይነት ምግብ ታመጣለህ ብሎ በጥፊ በካልቾ እየወገረ ለሰከረ ሰው በጠዋት ይህን ታመጣለህ በማለት ቀጥቅጦ የስካር ማብረጃ ቁርስ አደረገው። ጥጋባቸውም ይህን ያህል ነበር። ይህን ያህል የእስረኛው ቤተሰብ ለፍቶ በሚያመጣው ምግብ ተንቀባረዋል። ግርማ ክፍለ መስቀል እንደመሰከረው። ውድ የኢትዮ ትዝታ ቤተሰቦች ፍጹም ነው እምነቴ የከፍተኛ 15 እስር ቤቶች እውነተኛ ታሪክ ቀይ ሽብር በነሲቡ ስብሐት የተጻፈው ታሪክ አላበቃም። እነ ነሲቡ መጨረሻቸው ምን ሆነ? ይህንን ጊዜንስ እንዴት አሳለፉት? ዝግጅታችንን ከወደዳችሁት ግን ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ይህም የኢትዮጵያ ታሪክ ነው።